በአስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 2000 ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ ባህሎችን ሳታጠፋ መኖር የቻለች ብቸኛዋና ብቸኛዋ። ሌሎቹ እምነቶችማ ባህልን ሁሉ ነው የሚያጠፉት። እስከ አለባበስ ድረስ ነው የሚያስቀይሩት። ቋንቋ ሁሉ ነው የሚያስቀይሩት። የሀገርን ታሪክ ነው የሚያስጠሉት። መሰረት ነው የሚነቅሉት። አንደኛዋ የእውነተኞች የመልካሞች ቤት መሰረት የነጻነት እናት ለአፍሪካ ፋና ሆና ኢትዮጵያን ከመከራ እንዲድን ያንን ተዋጊ ጀግና ስነ ልቦና መፍጠር የቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና እውነተኞቹ ኦርቶዶክሳውያን ናቸው። እውነተኞችና መልካሞች መጽሐፋቸውን አላልኩም። ሰዎቹ መጽሐፍ ውስጥ ያለውን ክፋት ሁሉ አሸንፈው የኖሩትን ነው ያልኩት። ልብ በሉ። እኔ ቁርአንና ሐዲስ ትክክል ነው እያልኩ አይደለም። እንዳትሳሳቱ። እዛ ውስጥ ነው ግደል፣ ፍለጥ፣ ምድር ሁሉ ለአላህ እስኪሆን ተጋደል የሚለው እዛ ውስጥ ነው ያለው። ተጋደልን በራሱ መንገድ ተርጉሞ ከሰው ጋር በሰላም የኖሩ ሰዎች እውነተኞችና መልካሞች ናቸው እያልኩ ነው። እነሱ ነው እኔ ኢትዮጵያ ሙስሊሞች እምላቸው። ሌሎች ሁሉ ግን መስጊዱን ምሽግ በማድረግ ተኩስ በመክፈታቸውና ይሄ ሰውዬ ደግሞ የታወቀ ተዋጊ ነው እንግዲህ አይደለም የጸጥታው የሚኒሻ ኃላፊ ከሆነ ሞተ ይሄ ሰውዬ። ይሄ ውሸተኛው ጂሃድ ለማወጅ ሲቋምጥ የነበረው ሰውዬ አቡ ሄደር ስንበደል መኖር ሰልችቶናል፣ የኛ ባንዲራ በዚህ ሀገር እንዲሰቀል ሌላው እንዲጠፋ ጂሃድ ማካሄድ አለብን፣ ያለበዚያ እስልምና ጣዕም የለውም አለ። እስልምና ያለ ደም ያለ መግደል ጣዕም የለውም። በመገፋትም ውስጥ አልፈው ከአረቦች ነፃ ሆነው ሃይማኖታቸውን በሚገባ ተረድተው በመጽሐፎቻቸው ውስጥ ያሉትን የክፋት ጥቅሶች ሁሉ በርቱ ህሊናና ልቦና አቃንተው ከሰው ጋር መኖር የቻሉ ኢትዮጵያውያን ሙስሊሞች ናቸው። ኢትዮጵያ ሙስሊሞች የኢትዮጵያ የለም የሚሉ ሰዎች ስላሉ አለ ከሰው ጋር መኖር የቻለ አለ። ሌላውማ ሊቢያ ያረደን ነው፣ አዲሱ ያረደን ነው። አዲሱ አሁን የሚዋሻው ሰይጣን ነው የሰው ልጅ ደም የሚፈልገው። ለምን? የሰው ልጅ ክቡርና ፍጥረታት ሁሉ ለሱ የተፈጠሩለት ስለሆነ ሰማይና ምድር የተሰቀለው ለሰው ነው። ሰውን ከገደልክ ሰማይና ምድር እንደተዋጋ ነው የሚቆጠሩ። ሰውን ግደል የሚል ሃይማኖት ደግሞ የአጋንንት ብቻ ነው። ለምን? እግዚአብሔር መገደል ያለበትን ሰው አልፈጠረም። አለመፍጠር ይችላል። መግደል ካለበት ራሱ ይገላል። በትንታ ይገለዋል። በመሬት መንቀጥቀጥ ይገለዋል። በአውሎ ንፋስ ያጠፈዋል። በእሳት ያጠፈዋል። ሆድ ውስጥ ያሟሟዋል ሳይወለድ ከፈለገ። ሁሉን ይችላል። ሁሉን የማይችል አምላክ የሚያመልኩ የሚመስላቸው እነሱ ዘበኛ ሆነውለት ተቀጥረውለት ሞተውለት መኖር የሚችል አምላክ ያላቸው የሚመስላቸው ሰዎች ሁሌ ጂሃድ እናካሄድ ብለዋል። ሁሉ ጊዜ እንግደል። ኢትዮጵያን ባንዲራ የማረግበትን ምክንያት ነግራችኋለሁ። በረጅም ጊዜ ያስተዋልኩት ነገር ስላለ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በሀገራችን በኢትዮጵያ ክፎችና ሐሰተኞች በእውነትና በእውነተኞች ላይ ስለመዝመታቸውና መድኃኒቱ ነው የምንነጋገረው። እግዚአብሔር ካደለን ሁላችንም እንቆማለን። ለእግዚአብሔር ለእውነት እንመሰክራለን። እውነት ክርስቶስ ነው። ለእውነት የማይመሰክር ሰው ክርስቶስን የካደ ነው። ለእውነት የማይቆም ሰው ክርስቶስን የካደ ለእውነት የማይቆም ሰው የሞት ሰው ነው። በሐሰት ላይ የማይመሰክር እውነትን የማያመጣ ክፋትን የማይዋጋ ሰው ራሱም ክፉ ነው። ራስ ወዳድ ነው። በሌሎች ሰማዕትነት፣ በሌሎች ሞት፣ በሌሎች ስደት፣ በሌሎች መከራ መልካም ዘመኖችን ለማየት የሚሻ ከክርስቶስ የመስቀል መከራ መሳተፍ የማይፈልግ እሱ ስጋዊ ምድራዊ ሐሰተኛና በሆዱ ብቻ የሚያስብ ነው። በ1940ዎቹ ወይንም 30ዎቹ መጨረሻ አካባቢ ከክደት የተመለሰ ከሐሰት የተመለሰ አንድ ሰው ነበረ።
ሲኤስ ሉዊስ ይባላል። ሲኤስ ሉዊስ እምነት አልነበረውም። እምነት ስላልነበረው ከሌሎች እምነት ከነበራቸው ኦርቶዶክሳውያን ጋር ብዙ ክርክር ያደርግ ነበረ። ፈላስፋ ነው፣ እንግሊዛዊ ነውና በትላልቅ በኦክስፎርድ በተለያዩ ዩኒቨርሲቲዎች የሚያስተምር ሰው ነው። ያ ሰው መጨረሻ ጄኬ ቸስተርቶን በሚባል ሰው ጋራ በተገናኘ ጊዜ ምናልባት መጽሐፉን የምታውቁ ከሆነ ኦርቶዶክሲ የሚል መጽሐፍ የጻፈው ነው ጄኬ ቸስተርቶን። ከሱ ጋር በተገናኘ ጊዜ ወደ ኦርቶዶክሳዊነት ገባ። ከዛ በኋላ ብዙ መጽሐፍ ጻፈ፣ ብዙ ማስተዋል አገኘ፣ እግዚአብሔር ረዳው፣ ብዙዎቹን ከሃዲዎች መለሳቸው እና ብዙ መጽሐፎች አሉት። ሜር ክርስቲያኒቲ የምትል ትንሽ መጽሐፍ አለችው። ትንሽ ነን ስንል ግን 10 ሳታነቡ አትረዱትም፣ ግን ማስተዋሉ ጥልቅ ነው። እሱ በተናገረው ሊጀምር ነው። እነዚህ በወንጌል እንደተነገረው ሰው በአፉ የሚናገረው ክፋት ከልቡ የተረፈ ነው ይላል ጌታችን። ከልቡ የተረፈውን ነው በአንደበቱ የሚያወጣው ነው የሚለው። ከልባቸው ክፋት ተርፎ በአንደበታቸው አውጥተው በወጣው ክፋት ብዙዎች ተበክለው የተበከሉት ደግሞ ተደራጅተው በተበከለው አእምሯቸው ክፉ ስራ መስራት የጀመሩ የኢትዮጵያ መከራዎች መልሼ አልነግራችሁም። በጦርነት ውስጥ ያላችሁ፣ ራሳችሁን ለማዳን የምትዋጉ፣ ሸሽታችሁ የተሰደዳችሁ፣ በእስር ቤት የምትገኙ፣ በጸሎት በለቅሶ ይሄን ጉዳይ አብቃልን ይብቃ ብለን አምላክ ሆይ ለምትሉ ሁሉ ይሄ ነገር አስፈላጊ ማስተዋል ነውና እንዲህ ይላል ሲኤስ ሉዊስ። ሁለት ነገር ይናገራል። አንዱ ክፋት ላይ ክፋትና ስተት ስላችሁ ስሁት ሪዮት ስንሰራ የምንሳሳተው ወይ ስንናገር በዳህፀ ልሳን የምንሳሳተው አይደለም። ዳህፀ ህሊና በፍልስፍና ስተት፣ በጠማማ ፍልስፍና ስተትን እውነት ነው ብሎ መኖር እና ሲሰሩ ሲናገሩ መሳሳት ይለያያሉ። ስተትን የህይወት ትርጓሜ አድርጎ በሐሰት መኖር እና እየሰሩ ወይንም እየተናገሩ በምላስ ማዳጥ መሳሳት ይለያያሉ። እኔ አሁን የምናገረው አቅደው አስበው አልመው ክፋትን ህይወት አድርገው ስለሚኖሩ ሰዎችና መልካምነት እያላቸው እውነተኝነት እያላቸው ሐሰተኞች በዓለም ላይ መርዛቸውን እንዲረጩ መርዛቸው እልቂት፣ ስደት፣ መለያየት እንዲፈጥር ጥላቻን እንዲዘራ የፈቀዱ የእውነተኞችን ስንፍና እውነተኛ ናቸው፣ ሰነፎች ናቸው። እንዴት ነው ስንፍናቸው? እውነት ሆኖ ስንፍና አለ? አዎ፣ እውነትን አለመመስከር፣ እያወቁ አለመስከር ክደትም ስንፍናም ነው። ስለዚህ ነው የምንነጋገረው። በዚህ ሳምንት ሲኤስ ሉዊስ እንግዲህ በዛ ምንድነው ያለው? ወደፊት በዛ ዘመንን አይቶታል ሁኔታውን። ዓለም ውስጥ አውሮፓ ውስጥ ያለውን ለውጥ ክደት ራሱን ካዲ ስለነበረ ብዙዎች ክፎች ሰዎች ክፋትን የሚሰሩ ሰዎች ደረት የላቸውም ይላል። በእንግሊዘኛው ጥሩ ነው። people without chest ደረት የላቸውም ይላል። ምን ማለት ነው? ደረት ሳይሆን ጭንቅላትና ሆድ ነው ያላቸው ይላል። በጭንቅላት ያሰላሉ፣ በድርጊታቸው ሁሉ ሆዳቸውን ይሞላሉ። መሃል ላይ ልብ የለም። people without chest ማለት ማስተዋል፣ ማዘን፣ ሰባዊነት፣ ርትዕ፣ ፍትህ የማይገባቸው ለሆዳቸው ሲሉ ማንኛውን ነገር በጭንቅላታቸው አስልተው ቀጥታ ከሆዳቸው ጋር አገናኝተው የሚሰሩ እንጂ መሃል ላይ ፍትህ፣ ርትዕ፣ እውነት፣ ሐዘኔታ፣ በሌላ ሰው መከራ ራስን ተክቶ ማየት የማያውቁ ናቸው ይላል ሲኤስ ሉዊስ። ይሄን ነው የሚለን። ይሄንን ነገር በእኛ ሀገር እያየን ስለሆነ ነው ይሄን የጠቀስኩት። ሁለተኛ የሚለው ነገር አለ። እሱ ደግሞ እንደ ትንቢት በዛ ዘመን ይካሄድ የነበረውን ሰው ከእምነት እየወጣ ወደ ክህደት
ከማህበራዊ አንድነት እየወጣ ወደ ግለኝነት ወደ ተመጋጋቢ ብዝሃነት ሳይሆን ወደ ሚጋጭ ብዝሃነት የሚሸጋገሩበት ዘመን ስለነበረ ወደፊት ሰዎች መኖርን የሚረዱት ይላል ሰዎች መኖርን የሚረዱት በኮፑሌሽን እና በካልኩሌሽን ነው። ቅድም ካልኩት ፒፕል ዊዛውት ቸስት ጋር መሄድ ነው። በኮፑሌሽን እና በካልኩሌሽን ነው ይላል። ኮፑሌሽን ምንድነው? በዝሙት መገናኘት ለእርካታ በዝሙት ህግን፣ ስርዓትን፣ ንጽህናን፣ ቅድስናን፣ ድንግልናን ሳያስቡ ለዝሙት መገናኘት በዝሙት መዋሃድ ማለት ነው ኮፑሌሽን። ካልኩሌሽን ደግሞ ማስላት ነው። ለምን? ለዚህ ለዝሙቱ የሚያበቃ ሀብት ለማግኘት፣ ለሆድ ለመሙላት፣ ሌላውን ለማዋረድ የሚያበቃ አቅም ለማግኘት ማስላት። ፒፕል ዊዛውት ቸስት አይደል ያልነው? ማስላት ይችላሉ። ኮፑሌሽን ኤንድ ካልኩሌሽን፣ ማስላትና ማመንዘር ብቻ የሚያውቅ ትውልድ ይቀራል ይላል። ማመንዘር የወንድና ሴት ግንኙነት ብቻ አይደለም። አቋም መለዋወጥ፣ መዋሸት፣ መቅጠፍ፣ ለሆድ ሲባል ለስልጣን ሲባል ሌላውን ለማስወገድ ሲባል ውሸት ማምረት፣ ሐሰት ማምረት፣ ያመረቱትን ሐሰት መርጨት፣ የተረጨባቸውና ሐሰትን እውነት ነው ብለው የተቀበሉ ወጣቶችን፣ ህፃናትን፣ የዋሃንን፣ ገበሬዎችን አደራጅቶ ወደ መግደያ መሳሪያ መለወጥ፣ የሐሰት ተስፋ እና ከሌን ስትጨርስ መሬት ይሰፋሃል፣ ፎቅ ትወርሳለህ፣ ከተማው ያንተ ይሆናል። ኦነግ ኦሮሞማው እንደሚያረገው ወያኔ እንደምታረገው ሰውን እያመከነች እያረደች እያሳደደች መሬት ልታሰፋ ከሰው ጋር ተዋህዶ ከመኖር ይልቅ የመዋሃድ ብዝሃነት ሳይሆን የመጋጨት ብዝሃነትን ያራመዱ አካላት ልክ እንደዛ ካልኩሌሽን ኤንድ ኮፑሌሽን ፒፕል ዊዛውት ቸስት ጭንቅላትና ሆድ ብቻ ሁሌ ማሴር 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 ውሸት 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 ውሸቱ ከመስፋቱ የተነሳ ማህበራዊ ይሆናል። ህዝባዊ ውሸት ግለሰብ ያብዳል፣ ግለሰብ ይዋሻል፣ እንደ ህዝብ መዋሸት ይጀመራል። ተባብሮ ተሰልፎ ውሸትን በመጽሐፍ ጽፎ መናገር ይጀመራልና በዚህ ሳምንት ከተነሱ ትላልቅ ውሸቶች ተነስቼ ነው ይሄንን ለማለት የቻልኩትና ኢትዮጵያ ውስጥ በእውነተኞችና በመልካሞች ላይ የተባበሩ 4 የውሸት ተቋማት አሉ። አንዱ አስተባባሪ ነው፣ 3 ነው ልበል። እነሱን ነው በዚህ ሳምንት ማነሳው። አንድ አስተባባሪው የብልጽግና ወንጌል ነው፣ የብልጽግና መንግስት ነው። በብልጽግና ወንጌል ላይ የተመሰረተው ሃይማኖታዊ የብልጽግና መንግስት ነው። ያ መንግስት ደግሞ የኦነግ ኦሮሞማ መንግስት ነው። ቀደም ሲል የኢህአዴግ የህዋት ኢህአዴግ መንግስት ነበረ። በእውነትና በመልካምነት ላይ ያዘመተው የውሸት የሐሰት ምንጭ የሐሰት ትርክት ምንጭ ህዋት ነበረ። የሐሰት ትርክት ላይ የተመሰረተ ህገ መንግስት ያጻፈው የተገበረው የዘር ክልል፣ የዘር ትምህርት፣ የዘር ትርክት፣ የዘር ሰራዊት፣ የዘር ባንክ ሁሉን ያቋቋመ የህዋትና የኦፒዲዮ አንድነት ነው። እነ ብአዴንን አልቆጥርም። ተራ ፈረሶች ናቸው እነሱ። ተራ ስለሆነ አይቆጠሩም። ፖሊሲ አልሰሩም። የተሰራውን አዘሉ ተሸከሙ እንጂ ሌሎቹ ፖሊሲ አልሰሩም። ፖሊሲ የሰራው ኦነግና ህዋት ነው። መንገድ ያሰመረው ሁለቱ ናቸው። የኦነግ አለቃ ደግሞ ህዋት ነው። የኦነግ አለቃው ህዋት መጀመሪያ የህዋትም የኦነግም አለቃቸው ሻዕቢያ ነበር። መጨረሻ ግን ህዋት ደግሞ የኦነግ አለቃ ሆና አሰራችሁ ማለት ነው። ይሄን በዚህ ሳምንት ያየነውን ተአምር እንነጋገራለን። በዚህ ሳምንት ማናየው ነገር ነው። ማናየው ነገር የለም። 4 ናቸው ብያለሁ። 4ኛው አስተባባሪ ነው። 3ቱን ልናገር ስማቸውና በዚህ ሳምንት ያየነው ምሳሌ ብቻ እናገራለሁ። እናበቃለን። ብዙ አላቆያችሁም። አንደኛው አጥፊ፣ ሐሰተኛ፣ ክፉ፣ ለዓለም መከራ ያተረፈ ባለበት ሁሉ ደም በማፍሰስ አንገት በመቆረጥ ህዝብ መለያየት የሚታወቅ
ውሸትን የነገረ መለኮቱ አካል ያደረገ ዓለም ሁሉ ለመውረስ ቀንና ሌሊት እውነትን ለመደምሰስ የሚሰራ አቅም ሲያገኝ የድንጋይ ሐውልት ሳይቀር ነቅሎ የሚያጠፋ የሚቀጥለው ትውልድ ከሱ በፊት የነበረውን ታሪክ እንዳይማር አጥቦ አዲስ ዓለም እንደተፈጠረ የሚያደርግ የጽንፈኛው የአክራሪዎች እስልምና ነው። በተለይ ወሃቢያ የሚቀፈቅፈው እስልምና ነው። አንዱ የሐሰትና የክፋት አባት ጽንፈኛ ወሃቢያ ነው። ይሄ ቦኮ ሐራምን የወለደ አልሸባብን የወለደ ኢስላሚክ ስቴት ኦፍ ሲሪያ አይሲስን የወለደ አልቃይዳን የወለደ ወንድም እህቶቻችንን በሊቢያ በረሃ ያረደ ደሙን የጠጣ ከበደኖ ጀምሮ እስከ ዛሬ በአርሲ የሚጨፈጨፉትን ከጀርባ ሆኖ የሚመራ አንደኛው እሱ ነው። በእውነትና በእውነተኞች ላይ በመልካሞች ላይ የተነሳ የክፋትና የሐሰት አባት አንዱ እሱ ነው። ሁለተኛው ፖለቲካዊ ኦሮሞማ ነው። ፖለቲካዊ ኦሮሞማ ከጀርመን ናዚ የተኮረጀ መጽሐፍ ቅዱስን ሳይቀር ለመቀየር የሰራ በየዕለቱ ሐሰት የሚያመርት በኦሮሚያ ቢሮና በኦሮሚያ ባህል ማዕከል ውስጥ መሰረቱን ያስቀመጠ ሐሰትን እያመረተ የባህል አባቶችን ገዳዮችን ሁሉ ሐሰት እያሰለጠነ ህፃናትን ለ50 ዓመት አእምሮ ያጠበ በእውነተኞችና በመልካሞች ላይ የዘመተ የሐሰት አባት ሁለተኛው ነው። ሶስተኛው በሁለተኛው የዓለም ጦርነት መጨረሻ ላይ ሂትለር ሲሸነፍ ከጀርመን ሸሽተው በግብጽ በኢትዮጵያ በተለያየ ሀገር የተደበቁ የጀርመን ክርስትና መምህራን የጀርመን ክርስቲያኒቲ የሚባለው ዘረኝነትን የሚፈቅድ የሴሜቲክ ዘር ጠላት አንዱን ዘር ከፍ ሌላውን ዝቅ አድርጎ ዘረኝነትን እንደ ሃይማኖት የሚያስተምር በጊምቢ ሆስፒታል ውስጥ የተተከለ ኦነግን የወለደው የጀርመን ክርስትና ፕሮቴስታንት ነው። እነዚህ ሶስቱ በብልጽግና መንግስት በኦነግ ኦሮሞማ የብልጽግና መንግስት አስተባባሪነት አራት ሆነው በእውነተኞች ላይ ዘምተዋል። ማን ናቸው እውነተኞች? ማንን እውነት ልትል፣ ማንን ክፉ ልትል፣ ማንን ሐሰተኛ ልትል፣ ማንን ፍትሃዊ፣ ማንን ኢፍትሃዊ ልትል የሚለው ጥያቄ የሰማያኑ ጥያቄ ነው። ትክክልም ነው፣ መጠየቅ አለበት። እሱን መልሳለሁ። ልብ በሉ። እውነተኞች የሚባሉት የረጅም ዘመናትን ታሪክ ሳይቀይሱ፣ ሳይቀላቅሉ፣ ሳይጠመዝዙ፣ ሳይሸቅጡ ታሪክን እንደወረደ ሲነገር የማይፈሩ የማያፍሩ ስህተት ካለም ከዛ የሚማሩ እንጂ ታሪክ ቀብረው ታሪክ ቀምረው በስብሰባ ታሪክ የማይፈጥሩ ሐሰት የማይፈጥሩ ለእውነት የሚቆሙ በአንድ ሀገር ውስጥ አንዱ ከፍ ያለ ልዩ ጥቅም ያለው አንዱ ወራሪ አንዱ ተወራሪ ብሎ የማይሰብክ ሰው ሁሉ እኩል ነው የሚል ኢትዮጵያ የሁሉ ሰው ርስት ነች የሚል ሰው በእግዚአብሔር አምሳልና አርአያ የተፈጠረ በሃይማኖቱ ምክንያት በእምነቱ ምክንያት በፍልስፍናው ምክንያት ሊያንስ ከፍ ሊል የማይችል ድርጊቱ ግን ሌላውን ሲጎዳ ብቻ የሚቀጣ በሐሳቡ የማይቀጣ ለትምህርት ለእውነት ይቀርባል እንጂ የማይገደል የማይሰደድ የማይዋረድ የማይታሰር ብሎ የሚያስቡ እነዛ እውነተኞችና ርቱዓን ናቸው። እነሱ እነማን ናቸው? አንድ ሶስት ናቸው። በተላልቅ ክፍል ብንከፍል በአስተምሮ ደረጃ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። 2000 ዓመት ብዝሃነትን ሳትደመስስ ቋንቋ ሳታጠፋ ባህሎችን ሳታጠፋ መኖር የቻለች ብቸኛዋ። ሌሎቹ እምነቶችማ ባህልን ሁሉ ነው የሚያጠፉት። እስከ አለባበስ ድረስ ነው የሚያስቀይሩት። ቋንቋ ሁሉ ነው የሚያስቀይሩት። የሀገርን ታሪክ ነው የሚያስጠሉት። መሰረት ነው የሚነቅሉት።
አንደኛዋ የእውነተኞች የመልካሞች ቤት መሰረት የነጻነት እናት ለአፍሪካ ፋና ሆና ኢትዮጵያን ከመከራ እንዲድን ያንን ተዋጊ ጀግና ስነ ልቦና መፍጠር የቻለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና እውነተኞቹ ኦርቶዶክሳውያን ናቸው። እውነተኞችና መልካሞች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስሟ እየተጠሩ ክፋት የሚሰሩት፣ በስሟ እየተጠሩ የሚቀጥፉት፣ በስሟ እየተጠሩ ጭንቅላትና ሆድ ብቻ ያላቸው አሉባት። በዛ ምክንያት እሷም ሌሎቹን አህዛቦችን የሚመስሉ ሰዎች ቢበዙባትም መሰረቷና አስተምሯ ርቱ ነው። ረጅም ታሪኳ ደግሞ እንደዚሁ በፍትህ መኖሯን የሚያሳይ ነው። የአማኒውን ላጥፋ ሳትል የቀባችውን ንጉስ አዝምታ ሳታጠፋቸው መኖር የቻለች፣ አሁን ተጨቁነን ነበር ተገፍተን ነበር የሚሉት ሁሉ ስለኖሩ መናገር ቻሉ። ቢጠፉ ማን ይናገር ነበር? የደቡብን ህብረ ብዝሃነት ስናይ ኦርቶዶክስ ዶሚናንት በነበረች ጊዜ የሰሜን ማህበረሰብ መሃል የሚኖሩ የአማንያንን ስናይ እስከ ዛሬ ድረስ የሞተ እንኳን እየበሉ የሚኖሩ አሉን ወገኖቻችን። ወደዚህ ወደ ሰሜን የበከተ ነገር እየበሉ ኦርቶዶክስ አይፈቀድም፣ ግን ፈቃዳቸው ነው። እስራኤሎች ውስጥ ያጓጉዟቸው አይሁዶች ነበሩ። ይሄ ፍትህርት ነው። ይሄ እውነተኝነት ነው። ሁለተኛ እውነተኞችን የምላቸው በግጭትም በመግፋትም በመገፋትም ውስጥ አልፈው ከአረቦች ነፃ ሆነው ሃይማኖታቸውን በሚገባ ተረድተው በመጽሐፎቻቸው ውስጥ ያሉትን የክፋት ጥቅሶች ሁሉ በርቱ ህሊናና ልቦና አቃንተው ከሰው ጋር መኖር የቻሉ ኢትዮጵያውያን ሙስሊሞች ናቸው። ኢትዮጵያ ሙስሊሞች የኢትዮጵያ የለም የሚሉ ሰዎች ስላሉ አለ፣ ከሰው ጋር መኖር የቻለ አለ። ሌላውማ ሊቢያ ያረደን ነው፣ አዲሱ ያረደን ነው። አዲሱ አሁን የሚዋሸው ነው። ሁለተኞቹ እነዚህ ናቸው መልካሞች እውነተኞች ምላቸው። ሶስተኞቹ መጽሐፋቸውን አላልኩም፣ ሰዎቹ መጽሐፍ ውስጥ ያለውን ክፋት ሁሉ አሸንፈው የኖሩትን ነው ያልኩት። ልብ በሉ። እኔ ቁርአንና ሐዲስ ትክክል ነው እያልኩ አይደለም፣ እንዳትሳሳቱ። እዛ ውስጥ ነው ግደል፣ ፍለጥ፣ ምድር ሁሉ ለአላህ እስኪሆን ተጋደል የሚለው እዛ ውስጥ ነው ያለው። ተጋደልን በራሱ መንገድ ተርጉሞ ከሰው ጋር በሰላም የኖሩ ሰዎች እውነተኞችና መልካሞች ናቸው እያልኩ ነው። እነሱ ነው እኔ ኢትዮጵያ ሙስሊሞች ምላቸው። ሌሎች ሁሉ መጤ ናቸው። ሶስተኞቹ የባህል ነው። ባህል ሙስሊም ሊሆኑ ይችላሉ፣ ክርስቲያን ሊሆኑ ይችላሉ፣ ሁለቱንም ላይሆኑ ይችላሉ። አብርሃም እግዚአብሔርን አግኝቶ ከእግዚአብሔር ተነጋግሮ ከዘመናት በኋላ እመቤታችን ተወልዳ ራሱ አምላክ ሆኖ እውነትን ከገለጠ በኋላ መንገድም እውነትም እኔ ነኝ ብሎ እሱም መስለን ለሌሎቹ እንድናበራ እኛን ካሰማራ በኋላ እንኳ ክርስትናን ይህንን መንገድ ሳያውቁ እየኖሩ በህገ ልቦና ብቻ የራሳቸው የእምነት ስርዓት ፈጥረው በሰማይ ይድናሉ እያልኩ አይደለም፣ መልካምነታቸውን ለመናገር ነው። እንዳትሳሳቱ። የሚድነው ክርስቲያን ነው። ሌላው ይኑርበት፣ ሰውን ሳያውክ ይኑርበት፣ ሰውን ሳያውክ ይኑርበት፣ መብቱ ነው። ሃይማኖት ግን አንዲት ናት። ምክንያቱም አምላክ አንድ ነው። ሌላው ሰው ሰራሽ ነው ወይንም ግሸት ነው ወይ መልአክ ነኝ ብሎ ሰይጣን ለሰዎች ገልጦ ያሳሳተው ነው። ሃይማኖት አንዲት ናት። ጥምቀት አንዲት ነው። ጌታ አንድ ነው። ይሄንን ፖለቲካሊ ኮሬክት ለመሆን ምን እንነጋገረው አይደለም። ይሄ እውነትና እምነት ነው። ግን መልካምነት ያላቸው በሁለቱም እምነቶች የማያምኑ ሰዎች አሉ። በሽምግልናቸው እንግዳ በማስተናገድ ፍትህ በመፈለግ መልካም በመስራት ሀገርን በመከላከል ምሳሌ ልስጥ። የቦረና ኦሮሞ በእነዚህ በሶስቱ በኦርቶዶክሳውያን በኢትዮጵያ ሙስሊም ላይ በመልካም ባህሎች ላይ የዘመተ ሌላ 3-4 አለ ብያለሁ ቅድም አይናር። አራቱን የሚያስተባብረው ቀደም ሲል ህወሓት ኢህአዴግ ነው። አሁን ደግሞ ኦነግ ብልጽግና ነው።
ጽንፈኛ ዋሃብያን ፖለቲካል ኦሮሞማን ወይንም ዋቂ ፈታነን ባዮችን ፖለቲካል የሆኑ ፖለቲካ የፈጠራቸው ጀርመኖች የፈጠሯቸው ከጀርመን ናዚ የሚመሳሰሉ ሁለት አይደል የጀርመን ክርስቲያኒቲ ያልኳችሁ በጊምቢ ሆስፒታል ተተክሎ ኦነግን የወለደው ሂትለር ፈጥሮ አይሁድን የጨረሰበት የማስወገድ የመጨረስ የመጥላት የመተካት ልክ እንደ ጂሃዲስት አይነት መጽሐፍ ቅዱስ የሚጠቅስ ሰይጣን ማለት ነው። እነዚህ ሶስቱ በአራተኛ በብልጽግናው የሃይማኖት መንግስት አስተባባሪነት በሶስቱ እውነተኞች ላይ ዘመተ። በኦርቶዶክስ ላይ፣ በኢትዮጵያ እስላም ላይ፣ በኢትዮጵያዊ መልካም በንጹህ ልቦና ላይ የተመሰረተውን ባህል እሱን ለማጥፋት ዘመተ። ለዛሬ የመጣሁት ይሄን ዘመቻ የሚያሳይ ምሳሌ ስላገኘው ነው። ብዙ ጊዜ አልገባው ብሎ ሰው ስላስቸገር በእውነት ይቅርታ ይደረጋል። አልገባው ሲል በየዋህነታችንና መልካምነታችን ይሄ ሁሉ ሴራ ኢትዮጵያ ውስጥ እንደሚሰራ ስለማናስብ ነው እንጂ የማናስተውል ሆነን አይደለም ብዙዎቻችን ዝም ብለን የቆየ ነው። አንደኛው የዋሃብያውን ላምጣ። የመጨረሻ ሐሰተኛ ጂሃድ ያለ ትግል የኢስላም ጂሃድ ያለ ትግል ነስር የለም። ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ጂሃድ ያለ ትግል ነስር የለም። እሺ የደጋገምኩት ለምንድን ነው? በደንብ እንድትይዙት ነው። ሁሌ መበደል አንችልም። በደል እንግዲህ ታሪክን መጠምዘዝ እዚህ ይጀምራል። ሁሌ መበደልና ያለ ጂሃድ ሌላውን ያለ ማጥፋትና የእስልምና ባንዲራ ከፍ እንዲል። እስቲ ሀገር ውስጥ የሀገር ባንዲራ ነው ያለው፣ የሃይማኖት ባንዲራ ነው ያለው? ምንድነው የሚፈልጉት እነዚህ ሰዎች? መጀመሪያ መበደል የሚለው ነገር ሐሰት ነው። ሐሰት የምንለው ይሄንን ነው። ከዛ ጂሃድ አድርጎ ሌላውን ማጥፋት ደግሞ ክፋት ነው። ሐሰትና ክፋት አብረው ይሄዳሉ። ሌላው መኖር የለበትም የሚሉ ነፍስ ገዳዮች ናቸው እነዚህ። በጣም የሚዋሹ ታሪክን የሚደልዙ አብረው የሚኖረውን ህዝብ የሚያፈልሱ እዚህ ላይ ቆሞ ነው እንግዲህ የዋሃብያው ጽንፈኛና በ25 ዓመት ሌሎቹን አጠፋለሁ ብሎ እቅድ አውጥቶ ሲሰራ የነበረው ሐሰተኛ ሰሞኑን አንድ ቦታ ፋኖ ጋራ ግጭት ነበርና እዛ ኢማም ተገደለ ብለው ሐሰት አምርተው እና አብዱል ጀሊል አሊ ካሳ ህዝብ ሲያደናግሩ የነበረው። ከዛ በኋላ ሰዎች መረጃ ሰብስበው ይሄን መረጃ አቀረቡ። መረጃው በጣም የሚገርመው ሰውዬ የሞተውን ሰውዬ ፎቶ ሞተ የተባለውን ኢማም ፎቶ ያሳያል። ይሄ ሰውዬ በቀስት የተመለከተው ሰውዬ ነው ሞተ የተባለው። ይሄ ሰውዬ የሚኒሻ የጸጥታ ዘርፍ አስተባባሪ ነው፣ ሚኒሻ ነው። ኢማምም ሊሆን ይችላል። ግን መስጊዱን ምሽግ በማድረግ ቶክስ በመክፈታቸውና ይሄ ሰውዬ ደግሞ የታወቀ ተዋጊ ነው እንግዲህ አይደለም የጸጥታው የሚኒሻ ኃላፊ ከሆነ ሞተ ይሄ ሰውዬ። ይሄ ውሸተኛው ጂሃድ ለማወጅ ሲቋምጥ የነበረው ሰውዬ አቡ ሄደር ስንበደል መኖር ሰልችቶናል፣ የኛ ባንዲራ በዚህ ሀገር እንዲሰቀል ሌላው እንዲጠፋ ጂሃድ ማካሄድ አለብን፣ ያለበዚያ እስልምና ጣዕም የለውም አለ። እስልምና ያለ ደም ያለ መግደል ጣዕም የለውም። ይሄ ሰይጣን ነው።
ሰይጣን ነው የሰው ልጅ ደም የሚፈልግ። ለምን? የሰው ልጅ ክቡርና ፍጥረታት ሁሉ ለሱ የተፈጠሩለት ስለሆነ። ሰማይና ምድር የተሰቀለው ለሰው ነው። ሰውን ከገደልክ ሰማይና ምድርን እንደተዋጋህ ነው የሚቆጠረው። ሰውን ግደል የሚል ሃይማኖት ደግሞ የአጋንንት ብቻ ነው። ለምን? እግዚአብሔር መገደል ያለበትን ሰው አልፈጠረም። አለመፍጠር ይችላል። መግደል ካለበት ራሱ ይገላል። በትንታ ይገለዋል። በመሬት መንቀጥቀጥ ይገለዋል። በአውሎ ንፋስ ያጠፈዋል። በእሳት ያጠፈዋል። ሆድ ውስጥ ያሟሟዋል ሳይወለድ ከፈለገ። ሁሉን ይችላል። ሁሉን የማይችል አምላክ የሚያመልኩ የሚመስላቸው እነሱ ዘበኛ ሆነውለት ተቀጥረውለት ሞተውለት መኖር የሚችል አምላክ ያላቸው የሚመስላቸው ሰዎች ሁሌ ጂሃድ እናካሄድ ይለዋል። ሁሉ ጊዜ እንግደል፣ ሁሉ ጊዜ እናጥፋ። ካላጠፋን የእስልምና ጣዕም የለም። ክርስቲያኑ ግን እንደሱ አይልም። ጣዕማችን ክርስቶስ ነው። የተሰቀለልን ክርስቶስ ነው። የኛ የወጣም እሱ መስሎ መልካም ሆኖ ለሰው ልጅ ሁሉ እውነትን መስክሮ ብርሃን ሆኖ ጨው ሆኖ ማለፍ ነው። የክርስትና ጣዕሙ ሰማዕትነት ነው፣ ምስክርነት ነው የምንለው። ያም ምስክርነት የምንመሰክርበትም ቤተ መቅደስ፣ ሀገር፣ ህዝብ፣ ማህበረሰብ፣ ርስት ሊያሳጡን የመጡትን እንከላከላለን። የኛ ጦርነት ይሄ ብቻ ነው፣ ሰው ለመግደል አይደል። ይሄን ሐሰተኛ ራሱን መጠበቅ የማይችል አምላክ ስላልፈጠረ ነው እኮ ፍጡራንን ተጋደሉልኝ የሚለው። መፍጠር ቢችል ኖሮ አለመፍጠርም ስለሚችል መሞት ያለበትን ሰው አይፈጥር፣ መገደል ያለበትን ሰው አይፈጥር። ሁለቱንም ገዳዩንም ተገዳዩንም ስላልፈጠረ ሰይጣን አይደል ስላልፈጠረ አንዱን አሳስቶ እውነተኞችን ግደሉልኝ ይላቸዋል። ይዋሻል፣ ይቀጥፋል። ይሄ ነው በብልጽግና ወንጌል ስር የተሰለፈው የኦሮ ዋህቢዝምና ሌሎቹም በአማራ ክልል ያሉ ጽንፈኞች።